እኔ የመጨረሻ ሰርፕራይዝ ነው የሆንኩት። ቪዲዮውን አሰማችኋለሁ፣ እናንተም ሰምታችሁ ትፈርዳላችሁ። ሰውየውን እናከብራለን፣ ሐሳቡን እናፈርሳለን። ከእግዚአብሔር ቃል የሚበልጥ ማንም የለም። ማንም 4 ነጥብ። ምንም አይነት መድረክ ላይ ይቆም፣ ምንም አይነት ባክግራውንድ ይኑረው፣ ምንም አይነት ስራ ይስራ፣ ሲስት ስቷል ነው የሚባለው። ይሄ የወንጌል እውነት ነው። ለአዲስ ኪዳኗ ቤተክርስቲያን ህዝብ፣ ለክርስቶስ ለተለየው ህዝብ ምሳሌ የሆነው የብሉይ ኪዳኑ የእስራኤል ህዝብ በጋብቻ እንኳን ከአሕዛብ ጋር እንዳይቀላቀል ሲናገር የነበረው በዚህ ዘመን ክርስቶስ ኢየሱስ በተገለጠበት ዘመን እሱን ያመኑ ሁሉ በምን አይነት መንፈሳዊ ጥንቃቄ በልዩነት መኖር እንዳለባቸው የሚያሳይ እንጂ ቀልድና ጨዋታ ተረት አይደለም። በአንዳንድ ነገሮች ላይ በእኛ በወንጌላውያን ቤተክርስቲያናት አንጻር ያሉ ሰዎች ኢትዮጵያ ኦርቶዶክስ ቤተክርስቲያን የተረዱበት መንገድ ትክክል ነው ብያለሁ። ደግሞ እኔም ራሱ የተሳሳተ ግምት ነበር። በኋላ ያስተካከሉት ምሁራኖቹ ናቸው ያስተካከሉ። ከነሱም ጋር ሆኖ ደግሞ እኛን የሚያዩ ሰዎች ደግሞ በትክክል መንገድ አልተረዱንም ብዬም አስባለሁ። ስለዚህ ኦኬ ያለ መረዳት ችግር አለ። አዎ ይሄን እኔ አሰምርበታለሁ። አሁንም ዶክተር ተስፋዬ ሮበሌ ስለ ኦርቶዶክስ ያልገባው በጣም ብዙ ጉዳይ አለ። በጣም ብዙ ጉዳይ ያልተረዳሁት ነገር ነበረ፣ ያስረዱኝ ሰዎች አሉ ነው የሚለው። በምን አይነት መንገድ እንዳስረዱት አይታወቅም እንጂ ከነሱ ጋራ ወደ ማምለክ የሚያዘነብልበትን ዕውቀት ከሰገሰጉበት የተሳሳተ ግንዛቤን የሰጡት። አሁንም ተሳስተዋል። አሁን እንደኔው እዛው ኖሮ ነገሮችን ከስሩ የሚያውቅ የኦርቶዶክስን የተበላሸ አስተምሮና ዶክትሪን በግዕዝ ቋንቋ ለሊትና ቀን የሚጮኸውን ባይዘዌ ዶክትሪን እኮ በአምልኮ የሚገለጥ ነገር የአብን የወልድን የመንፈስ ቅዱስን ስግደት ለማርያምና ለግዑዝ መስቀል የሚሰጥ ለሊት ሙሉ የሚጮህ ማህሌት የሚባል ነገር የዶክትሪኑ አካል ዶክትሪን በዜማ ይጮሃል። ዶክትሪን በግጥም መልክ ይቀርባል፣ በመጽሐፍ መልክ ይቀርባል። ዶክትሪን መጽሐፍ የያዘው ብቻ አይደለም፣ በአምልኮ የሚገለጥ ነው፣ በስርዓት የሚገለጥ ነው። በዛ በቤተ እምነት ውስጥ በሚደረገው የእምነት እንቅስቃሴ ወይም ደግሞ አክቲቪቲዎች ውስጥ የሚታይ በግልጽ የሚታይ ነገር። ምን ብለው እንዳስረዱህ ባላውቅም ያስረዱ ግን ሮንግ እንደሆነ አብሬ ማምለክ እችላለሁ በሚለው ውሳኔህ ውስጥ ማረጋገጥ ችያለሁ። የሚሰማንን ህዝብ ለማትረፍ ደግሞ እኛ የምናውቀው አንተ የማታውቀው ብዙ ጉዳይ ስላለ፣ ብዙ ጉድ ስላለ የኢየሱስ ክርስቶስን የማዳን ስራ ዶክትሪኔ ናቸው መመራበት ነው ብላ በያዘቻቸው መጻሕፍት ኦርቶዶክስ እየፈጸመች እያስፈጸመች ስለምትኖር በተአምር አንድ የዳነ ክርስቲያን በኦርቶዶክስ ቤተ እምነት ውስጥ ሄዶ ማምለክ አይችልም። ህብረት ማድረግ አይችልም። ስህተቱ ሁለቱም ጋር ግን እኔ በኢንተርናሽናል ባይብል ሶሳይቲ ኖርዝ ኢስት አፍሪካ ኦፊስ በምሰራበት ዘመን አብረው የሚሰሩኝ የነበሩ የኦርቶዶክስ ቤተክርስቲያን ምሁራን ነበሩ እና ብዙ ነገሮችን ያስተካከሉልኝ እነሱ ነበሩ። የተሳሳተ ስለ ቤተክርስቲያን ስለ አንዳንድ ነገር አንዳንድ አስተምሮች በዛ ውስጥ ኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ነገር ለታብራራ የምትልባቸው የኔ መረዳትና እነሱ ሲያብራሩ ለካ እንዲህ ነበር እንዲህ ብዬ ማጣላ ሆኖ ነው ያገኘሁት። እና አሁን ብዙ ነገሮች የሚያጣሉ አይደሉም ብዬ ነው የምለው። በአንድ ላይ ምንም እኔ ማምለክ የሚከለክለን ነገር የለውም ብዬ ነው። ለምሳሌ ከየሖዋ ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ የሆነ ልዩነት ስላለን። ከኦኒሰስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ።
ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ግን እኔ ማምለክ የሚከለክለኝ ነገር ያለ አይመስለኝም። ከባድ አቋም ነው። ምናልባት ወዳጆቹ ግን ቅር እንዳይላቸው እንግዲህ አቋሚ ነው። ይሄም ከልብ ነው ማምነው። እኔ በጣም ከልብ ነው ማምነው። ከሜኖናይት እና ከኦልድ ጂሰስ ጋራ ማምለክ አልችልም ማለት ማምለክ አልችልም። ከኦርቶዶክስ ጋር ግን የሚከለክለኝ ነገር የማን ነው የሚበልጠው? የማን ስህተት ነው የሚበልጠው? እንደ እምነት ተቋም ኦርቶዶክስ ያለችበት ነው ወይስ እንደውም እነዚህ ኦልድ ጂሰስ ያሉበት ነው ትልልቅ ስህተት ያለው? የኦርቶዶክስ እኮ አንድ ስህተት አይደለም። አሁን የኦልድ ጂሰስ አስተምህሮ አንድ ወጥ ትምህርት ነው ያለው። ያንን ነው ይዘው የወጡት። በዛ እናወግዛቸዋለን፣ አንቀበልም፣ አስተምሯቸውን አንቀበልም። ምክንያቱም ኢየሱስን እንደ ፍጡር የሚስሉ አሁን እንደ ጆቫ ዊትነስ ኢየሱስን ፍጡር ወይም ከሚካኤል ጋር የሚያገናኝ ትምህርት አላቸው። ኦርቶዶክስ ውስጥ የኦንሊ ጂሰስ ትምህርትና የጆቫ ዊትነስ ትምህርት አለ። በሕያው እግዚአብሔር ፊት ነው የምነግራችሁ። ኢየሱስን ሚካኤል ነው ብላ የምትጠራበት ድርሰት አለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ። ለዚህ ነው እኛ ቤተክርስቲያን ራሱ እኔ ብዙ ጊዜ ቤተ እምነት ነው የምለው። ቤተክርስቲያን የሚለው ቅርጽ ውስጥ ለማስገባት ስለምንቸገር ማለት ነው። እንትን ተራ ነገር እኮ አይደለም፣ ባይዘ በጣም ከባድ ነገር እኮ ነው። ከባድ ነገር እና ከልቤ ነው ማምንበት ነው። ከልቤ ነው ማምንበት። ምክንያቱም ከሱ ጋር አይሰሩ የነበሩ ምሁራን የሰጡት ኢንፎርሜሽን አለ ማለት ነው። እንግዲህ ምሁራን የሚባሉት አራት አይና ሊቃውንት የሚባሉት እየወጡ የሚያስተምሩትን የተሳሳተ ትምህርት የእግዚአብሔር ቃል የማያውቀው ተረት ተረት በየሚዲያው እየሰማን እያየን ነው ፊት ለፊት። የቶቹ ምሁራን እንደሆኑ ይንገረ። እኔ አሁን ጥያቄ የዶክተር ተስፋዬ ሮበሌን ጭንቅላት የቀየሩት ምሁራን የኦርቶዶክስ ምሁራን እነማን ናቸው? who are they? ምን ብለውስ ነገሩ? ስለምንስ አወራችሁ? ለታስኖ እንነጋገራለን ማለት ነው በሱ ጉዳይ ላይ እንዴ። ስለዚህ ነገሩ ሲያልቅ አያምር እየሆነ ነው። ሲያልቅ አያምር። እንዳትቀላቀል ወንድሜ። በዚህ በኩል እኔ እኮ ይገርመኛል። እግዚአብሔር ምስክሬ ነው። የነቢያት አገልግሎት ትንቢትን አትናቁ መንፈስን አታጥፉ ይላል መጽሐፍ። የነቢያት አገልግሎት የሌለ እስኪመስል ድረስ ድቅቅ ፍጭት ታርጎ መጽሐፍ በለው ስብከት በለው ምን በለው ይሰራሉ። ዞር ይልና ከኦርቶዶክስ ጋር ማምለክ ይችላሉ። ሚሻለው ጸጋው እንዳለ እንዲቀጥል የነቢያቱ አገልግሎት ጋራ ያለውን ስተት አርሞ አባት ሆኖ መንገድ እየጠቆሙ መንገድ እያሳዩ ይህን አታድርጉ፣ እንዲህ ውጡ፣ በዚህ ግቡ ብሎ የአባትነት ፍቅር በመስጠት ወጣቱን አገልጋይ በነቢያት ትንቢት በመለየት ጸጋ የእውቀት ቃል በመናገር የልሳን ጸጋ በቃ ባይዘዌ እነዚህን ጸጋዎች የማይቀበሉ አሉ። በዚህ ዘመን ግን ወንጌላውያን አማኞች ጋር ያሉ አሉ። የተሰባጠረ ብዙ ነገር አለ። እኔም ማምነው በማቅናት ነው። የተሳሳተ ነገር ካለ ገስጾ አይ ተስተካክያለሁ ከዚህ በኋላ እንዲህ አይነት ነገር አላደርግም የሚል ከሆነ ሰውየው ከሰውየው ጋር መቆም ነው። ነቢያት የሚባሉት በዚህ ወጥቶ ብሎ ሽባ አድርጎ ነገሮችን ጨርሶ እዚህ ጋር ከኦርቶዶክስ ጋር አመልካለሁ ካለ ሰውየው ኖርማል አይደለም። ኢትስ ኖት ኖርማል። የተበላሸ አካሄድ ላይ ነው ያለው። የኔ የሚለውን ተበላሸ የሚለውን ፓርት ነቅሶ አውጥቶ ሰዎቹን አስተካክሎ መቀጠል እንጂ እኔ አሁን ባለፈው ከጋሽ በቀለ ወልደ ኪዳን ጋር ስንጫወት ነበር። ባይዘወይ ለብቻቸው ካውንስል ሆነው የሚሰሩ ሰው ናቸው። በጋሽ በቀለ ወልደ ኪዳን የወንጌላን አማኞች ህብረት ውስጥ ያሉ በተለያየ ዲኖሚኔሽን ውስጥ ያሉት ቅጥቅጥ አድርጎ
ከኦርቶዶክስ ጋር አመልካለሁ ሲል ጉዳዩ አደገኛ የጥላቻ አሰራር እንደሆነ ነው የምታውቀው። ባላንስ ያላደረገ እውነትንና የእግዚአብሔርን ቃል ያልጠበቀ እንዲህ አይነቱን አካሄድ ነው መቃወም። ሲሪየስ ነው፣ መርዝ ነው ይሄ። አሁን በዶክተር ተስፋዬ ሮበሌ የግል አመለካከት ምናምን ተብሎ የቀረበው ሐሳብ ይሄ መርዛማ ሐሳብ ነው። መርዛማ ሐሳብ ነው። ለምን እዚህ ጋር አቅንቶ አብሮ አያመልክም? ዋይ ችግሮች የተባሉትን ተሸክሞ አስተካክሎ አርሞ ከዛ በኋላ ሲስተካከል አብሮ ቆሞ ለምን አያመልክም? እሱን ሲያደርግ አታይም። አብዛኛው ተቺ የሆነውን አካል ስትመለከት የእግዚአብሔርን ቃል ለክፋት መሸፈኛ ተደርጎ ነው እየቀረበ ያለው። ወጋው በጌታ በኢየሱስ ስም። የክርስቶስ ቤተክርስቲያን መልክ ላይ ችግሮች ሊከሰቱ ይችላሉ። የቆሮንቶስ ቤተክርስቲያን፣ የገላትያ አብያተ ክርስቲያናት፣ የኤፌሶን፣ የተሰሎንቄ፣ የጴርጋሞን፣ የነቲያጥሮን ጌታ ኢየሱስ መጥቶ ነቅሶ ችግሮቻቸውን ነግሯቸው እንዲስተካከሉ ነግሯቸው ነው። የዮሐንስ ራዕይ ምዕራፍ 2 እና ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት የቀረበው የማስተካከያ መልእክት ነው። እንጂ ለማጥፋት አይደለም። ንስሐ ግባ፣ አርም፣ እነዚህ የጎደሉህን ነገሮች አስተካክል የሚል መልእክት ነው ያዘለው። እዚህ ጋር የነቢያት አገልግሎት አፈር ከድሜ ያስግጠውና እዚህ ጋር ግን ከኦርቶዶክስ ጋር ኧረ በስመ አብ። እኔ እግዚአብሔር ምስክሬ ነው እንዴት አሰልቺ እንደሆነ ይሄ በወንጌላውያን ውስጥ ራሱ ያለው እንትን ተምች የሆነ አጋንንት፣ በቃ ተምች ተከፋፍሎ በቡድን ተከፋፍሎ ያለቀ። እዚህ ጋር ኦፊሻሊ የወጣውን ነው የምታዩት። ውስጥ ለውስጥ ደግሞ የሚያመቻምች ሰንበሌጥ መንፈስ ማለት ወዲምለጥ። ሉተር የወጣው ከካቶሊክ ቤተ እምነት ለምን ወጣ? ለምን አልቆየም? ማርቲን ሉተር ከ500 ዓመታት በፊት 95 ፖይንቶችን አውጥቶ ላይመለስ ሲወጣ እና የሁሉ በ500 ዓመት ውስጥ የተወለደው የፕሮቴስታንት በተለምዶ ፕሮቴስታንት ተብሎ የሚጠራው ማህበረሰብ በውጭውም ዓለም ያለው በአገር ቤትም ያለው ይሄ ያንን በመቃወም ነው የወጣው። እዚሁ በሉተር እንቅስቃሴ የተወለደን የሪፎርሜሽናል ሙቭመንት ውስጥ የተፈጠረ ዲኖሚኔሽን ውስጥ እየኖሩ እንዲህ ከዛ ተመልሶ ደግሞ ሄደን እናመልካለን። አይጋጭም ወይ? ቃለ ሕይወት ቤተክርስቲያን አባል ነው ዶክተር ተስፋዬ ሮበሌ። ቃለ ሕይወት የወጣችበት ምክንያት ይታወቃል። የ100 ዓመት ታሪክ አላት ኢትዮጵያ ውስጥ ቃለ ሕይወት። እንዴ የቃለ ሕይወት ቤተክርስቲያን ምእመን እንግዲያውስ ሂድና የቃለ ሕይወት ቤተክርስቲያን አጥቢያ ምእመናንን በሙሉ እየሰበሰብክ እስቲ ገብርኤል ወይ ሚካኤል ሂድና አምልክ። በቃ በቃ ኦኬ። ምታምነው እንዲህ ከሆነ ሪሊ እንዲህ ከሆነ ምታምነው ዶክተር ተስፋዬ የቃለ ሕይወት ቤተ እምነት የቃለ ሕይወት ቤተክርስቲያን ምእመናንን ዛሬ የምናመልከው በቅዱስ ሚካኤል ደብር ነው። በዓለ ንግሱን ሄደን እናከብራለን። ከዛ ደግሞ በ5 ሄደን የተከበራችሁ የቃለ ሕይወት ቤተክርስቲያን አማኞች ዛሬ የአርሴማ በዓል ስለሚከበር በ6 ነው።
የአርሴማ በዓል ስለሚከበር የተከበርከው የቃለ ሕይወት ቤተክርስቲያን ምእመን ተከተለኝ፣ አርሴማ ጋር ሄደን እናመልካለን በለው። ውጣና በለው በለው እስቲ እቀኒያ ሰው እንዳመጣለት ሄዶ መናገር የለበትም። የቃለ ሕይወት ቤተክርስቲያን በዚህ ጉዳይ ላይ መልስ መስጠት አለባት። አባል ከሆነ ዶክተር ተስፋዬ አባል ከሆነ ቃለ ሕይወት ቤተክርስቲያን ውስጥ የቃለ ሕይወት ቤተክርስቲያን ከኦርቶዶክስ ጋር ለማምለክ ስለማትችል የወጣችበትን ምክንያት በመጥቀስ ወይ የዶክተር ተስፋዬን ሮበሌን ሐሳብ ትቀበላለች የሚለውን ወይም ደግሞ የኛን ሐሳብ አይደግፍም የሚለውን በግልጽ መናገር አለባት። ከካቶሊክ ጋር እናመልካለን ወይ ከኦርቶዶክስ ጋር እናመልካለን የሚለውን ወይ እናምነዋለን ወይ አናምነውም ብለው መልስ ይስጡን። እንዲህ ምን አይነት ነው ግን ያለንበት ዘመን? ራሱ ምን አይነት ዘመን ነው? ብራዘር ወንድሞቼና እህቶቼ ምን አይነት ግራ የገባው ዘመን። እስቲ እንያ በቃ እልል ስትል ታቦት አጅበ አምልኮ ማለት ይሄ ኦርቶዶክስ ውስጥ ያለው አምልኮ ይሄ መርጦ የሚባል ነገር የለም። እያንዳንዱ ኦርቶዶክስ ጋር አመልካለሁ ምትል ከሆነ 100% የኦርቶዶክስ ቤተ እምነት የሚለውን ነገር በሙሉ ተቀብለህ ነው የምታመልከው። አንዱን ጥሎ አንዱን አንጠልጥሎ እነሱም አይሰሙህም። እነሱም እቺ ጠጋ ቃለ ማንሳት ነው የሚሉ። ከዛ ተቋም ጋራ መኖር ይችላል ምትል ከሆነ ደግሞ አቋምህን አስተካክለን። ስለዚህ ነው አቋም ይዘን የወጣ ነው። ተቋም ለቀን አቋም ይዘን የወጣ ነው ችግር ስላለን አብሮ ለማምለክ የማያስችል በቂ የሆነ ሪዝን ስላለን ነው። ይሄ ነው እውነቱ። ተገቢ ነገር ይመስለኛል። አንዳንድ ልዩነቶቻችንን መወያየት ያስፈልገናል ብዬ ማስባለሁ። ግን የዳበረ ነገር እነሱም ጋር አለ እኛም ጋር ያለ ይመስለኛል። እኛ ስለአሁን በኢቫንጀሊካል ስለሆነ ነውና እኛም ጋር አለ። ከእኔ በአንድ ወቅት የመሰረት ስብሐት ለአብን የሌሎችም ሰዎች የቃል ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች ስለ ስላሴ የጻፉትን አነብን። ጥሩ ነገር እኮ ነው የተባለ ነገር ጥሩ ነው እና አሁን ደግሞ እኛም አካባቢ ካለ ደግሞ ሊጠቀሙበት ጥሩ ነው። መሰረተ እምነቱ ሁላችንም እና ሁላችንም የዳንበት ትምህርት ነው። ሁላችንም የምናምነው ትምህርት ነው። ሁላችንም ሰው እንዲያውቅልን የምንፈልገው ትምህርት ነው። ስለዚህ እኛ ብዙ ጠላት ስላለን አሁን እኛ በመጣላት ኦኬ ትምህርተ ስላሴ የትሪኒቲ ጉዳይ የዶክተር ተስፋዬ ሮበሌን አይምሮ የያዘ ነው። ይሄ ሳይታለም የተፈታ ነው። የሚጽፈው በዚህ ጉዳይ ዙሪያ ነው። ትምህርተ ስላሴ ላይ ሞግታ ትሪኒቲ ላይ መጽሐፍም ጽፏል። እኔም አብቤዋለሁ። በጣም ጥሩ ነው። የትምህርተ ስላሴ ጥሩ መሆን በኦርቶዶክስ ውስጥም ያለው ወይም በካቶሊክም ያለው የትምህርተ ስላሴ ጥሩ መሆን አብሮ ለማምለክ ፍቃድ አይሰጥም። ናሮ መሆን የለብንም። ኦርቶዶክስ ውስጥ ያለው የትምህርተ ድነት ጉዳይ እንዴት አይነት ችግር የሞላበት እንደሆነ ይታወቃል። ትሪኒቲ ብቻ አይደለም አስተምሮ። ኦኬ መሰረት ስብሐት ለአብ ስላሴ በተዋህዶ በጣም የሚነበብ መጽሐፍ ነው፣ ጠቃሚ መጽሐፍ። at the same time የኢትዮጵያ ኦርቶዶክስ ተዋህዶ የውጭ ግንኙነት የሚል መጽሐፍ አለ። እነዚህ ሁሉ ሊቃውንት እንግዲህ መምህራን የተባሉት እነዚህ ናቸው። ይሄ ኦፊሻል ዶክትሪናል የሆነ ኦፊሻሊ በኦርቶዶክስ ቤተ እምነት ከውጭ ግንኙነት ጋር የሚያገናኛትን ነገር ዲቴል እምነቴ ይህ ነው ብላ ዲክሌር ያደረገችበት መጽሐፍ። አዘጋጆች ብፁዕ አቡነ መቃሪዎስ የአክሱምና የመላዋ ትግራይ ሀገረ ስብከት ሊቀ ጳጳስ፣ አቡነ አብርሃም፣ አቡነ በርቶሎሜዎስ ለኔ ድቁና እየሰጡኝ ጳጳስ ናቸው። አቡነ በርቶሎሜዎስ ማለት በጣም ሊቅ ናቸው ነው የሚባሉት። አቡነ ሳሙኤል
የጅማው አቡነ ገሪማ መልአከ ታቦር ተሾመ ሊቀ ካህናት ክንፈ ገብርኤል አልታየ በጣም ሊቅ የተባለ በእውቀት የሚደነቅ ሰው ነው ባይዞ ክንፈ ሊቀ ካህናት ክንፈ መልአከ ሰላም ዳኛቸው መጋቤ ብሉይ ሰይፈ ስላሴ ሊቀ ካህናት ብርሃኑ ገብረ አማኑኤል መጋቤ ብርሃናት ጓሃ ጽባ ጥሩነ መሪጌታ ደጉ ዓለም የመንበረ ፓትርያርክ ቅዱስ ማርያም ቤተክርስቲያን የመጽሐፍተ ሐዲሳት መምህር ደጉ አዲስ ኪዳን አስተምረውኛል ደጉ መሪጌታ ደጉ አዲስ ኪዳን አስተምረውኛል ኦኬ መጋቤ ሚኒስትር ወልደ ሩፋኤል ፈታይ በጋዜጠኝነት ረጅም ዘመን ኦርቶዶክስ ያገለገለ ነው ጽጌ ዘሪሁን ሊቀ ስዩማን ራደ አስረስ እነዚህ በሙሉ ከላይ የተጠቀሱት አባላት ከዛ ደግሞ በአንዳንድ ጉዳዮች የተባበሩ አሉ እነዚህ ሁሉ ሆነው ስለ ሚስጥረ ስላሴ ስለ ሚስጥራተ ቤተክርስቲያን ስለሚባሉት አምስቱ ጥምቀት ሜሮን ቁርባን ክህነት ማነው ሰባቱ ማለት ነው ሰባቱ ሚስጥራት ይሄ ክብረ መላእክት ቅዱሳን የቅዱሳን ለቅዱሳን የተሰጠ ቃል ኪዳን ከሞቱ በኋላ ያማልዳሉ ለቅዱሳን የተሰጠ ቃል ኪዳን የሰዎችን ህይወት ወደ እግዚአብሔር መንግስት ያስገባል የሚል የአመጽና ያጋነን ትምህርት ያለበት መስቀል ስዕል ታቦት ይወዚ መዳንን በሚመለከት ጭምር በእግዚአብሔር ጸጋ ሰዎች እንደሚድኑ ክዶ የሰዎችን ስራ ቀላቅሎ የሚያስቀምጥ መጽሐፍ ይሄውን ኦፊሻል የኦርቶዶክስ አስተምህሮን መጽሐፉን ሙሉ በሙሉ ማየት ትችላላችሁ ወይ ፖስት አደርግላችኋለሁ ዋና የሚባሉትን እዚህ ውስጥ ሳክራሜንታል ስርዓት ውስጥ ለምሳሌ ቁርባን ላይ እኛ ዛሬ ምን ሰዋው ነው የክርስቶስ ስጋና ደም ብለው ነው የሚያምኑት አዮ ቄሱ ዛሬ ቆሞ የሳት ሰይፍ ሜሎስ ይምጣ እያለ በግ ያረደ ነው ቁርባን ሰጣለው ሚለው እንዴት ነው የምታመልከው አምልኮ ስርዓት ውስጥ ቁርባን አለ እንዲህ የተባለ በቅዳሴው ላይ በግ ከሰማይ ይምጣ የሳት ሰይፍ ይምጣ እንድናርደው በእጃችን ባይናችን እንድናየው በልተነው ደስ እንዲለን ብሎ ይናገርና ደም ፈሰሰ ይላል ሕፃን ታረደ ይላል ይሄ ሁሉ ኮተት ያለበት ቦታ አስቀድሰ ቆመ ልትቆርብ ነው ዶክተር ተስፋዬ ለምን ለምንናገረው ነገር ለከት አይኖረንም ለምን ልትሰግድ ነው ወይ ለታቦት ቴላስ ንገረን አንዳንድ ጉዳዮች ብሎ አብጣ እንትን ብሎ ይሄ ነካ አርጎ ማለፍ አይቻል አመል ካለው ካልከ ሁሉ ነገር አብሮ ነው ንስሐ ለቄስ የሚቀርብ ነገር እንደሆነ ታምናለህ ወይ እንግዲህ ይሄ ሁሉ ስንጮህ የነበረው ነገር ነው ስንጮህ የነበረ ነገር ነው ቁርባን ማለት መስዋዕት ማለት ነው ያው ተመልከቱ ወደ ፍጹም ስጋነት የሚቀየር ብሎ የሚናገር ዶክትሪን አለው ይሄ ሁሉ ችግር አለ ይሄ ሁሉ ያለ ከኦርቶዶክስ ጋር አመልካለሁ አይባል ለመልሳችሁ ጊዜ ማሳለፍ ያለብን አይመስልም እኔ አሁን ይገርማል ሁሉም ወደ 22 መጽሐፍ መጽሐፍኩት እነዚህ መጽሐፍት ሁሉ አንድ ቦታ ላይ
ስፔሲፊክ ኢቫንጀሊካሉ ነው ዲፌንድ ያደረኩት የምለው ነገር ሆል ክርስቲያን አሁን የኔን መጽሐፍት ወስደው ከኦርቶዶክሶች ካቶሊካን የሚጠቀሙበትም ሰዎች እንዳሉ አውቃለሁ እና እኔ ኮር ቢብሊካል ዶክትሪን የሚባሉት ወይም ካርዲናል የሚባሉት ዶክትሪኖችን ወይም አስተምሮችን ነው ለመከላከል የሚፈልገው። ጥቃቅን የሆኑ ነገሮች ግን እኔ እነሱ ሊያጣሉ አይገባም ነው የምለው። በተረፈ ደግሞ መታወቅ ያለብን ኢሴንሻል እና ነን ኢሴንሻል የሚባሉ ዶክትሪኖች አስተምሮች አሉ፣ ዋና የሚባሉ እና ጥቃቅን የሚባሉ። ስለዚህ ኦርቶዶክስ ውስጥ ያለው ጥቃቅን ነው ማለት ነው ለዶክተር ተስፋዬ። ይሄ ሁሉ የወንጌል አማኝ የወጣበት ጉዳይ ጥቃቅን ነው ማለት ነው። ጥቃቅንና አነስተኛ ይሄ አብኖርማል ነው የሚባለው፣ ትክክል ያልሆነ ለዘመናት እሱ ራሱ የሄደበትን አካሄድ የሚመታ እኮ ነው። ራሱን እየመታ ነው ያለው። ኦኬ ክርስቲያኒቲ ነው ዲፌንድ እያደረግኩ ያለሁት እቅበተ እምነት ላይ ስሰራ ሆል ክርስቲያኒቲን እንጂ የሆነን ዲኖሚኔሽን ወክዬ አይደለም 20 መጽሐፍ የጻፍኩት ነው። ችግር የለውም። በነገራችን ላይ እንዲህ አይነት አካሄድ ችግር አለው ብዬ አላምንም። ክርስትና በሚለው ፍሬም ውስጥ ነገሮችን አካቶ ማየቱ ጥሩ እይታ ነው ብዬ አስባለሁ። ክርስቲያኒቲን ዲፌንድ ማድረግ ባይብሊካል የሆነውን ቲቺንግ ብቻ ዶክትሪን ብቻ ከሌሎች ተመሳስለው ከመጡ ትምህርቶች ለይቶ ያንን ዲፌንድ እያደረጉ መኖር በጣም ጥሩ ነገር ነው። ክርስትናን ዲፌንድ እያደረጉ መኖር ግን በክርስትና ውስጥ በተለያዩ ዲኖሚኔሽኖች ውስጥ ታቅፈው ያለውን ማህበረሰብ አያካትትም ማለት ግን አይደለም። ምክንያቱም በወንጌላውያን ውስጥ ነው እያገለገለ ያለው ዶክተር ተስፋዬ። ገብቷችኋል? ቃለ ሕይወት ውስጥ ነኝ ካለ እሱ የገባበት አንድ ዲኖሚኔሽን አለ ማለት ነው። አንድ ቤተክርስቲያን አለች ማለት ነው። ኦኬ ያቺ ቤተክርስቲያን ደግሞ በምን ማዕቀፍ ውስጥ ነው ያለችው? በወንጌላውያን ማዕቀፍ ውስጥ ነው ያለችው። በዚህ ፍሬም ውስጥ ነው የምትታየው። መረረም ከረረም ወንጌላውያንን ወክሎ ነው ማለት ነው። ጽሁፎቹ ክርስቲያኒቲን ዲፌንድ ለማድረግ በዓላማ የተሰሩ ሊሆኑ ይችላሉ። ያንን ማህበረሰብ ግን ወክሎ ነው እየሰራ ያለው። ስለዚህ የወከለው ማህበረሰብን ከሌላ ከልት ከተቀላቀለበት ከልት የአጋንንት አምልኮና የአጋንንት ትምህርት ከተቀላቀለበት ተቋም ጋራ አብረህ ማምለክ ትችላለህ ሲል ግን የሰራውን ስራ በሙሉ የራሱንም የቆመበትንም ቤተ እምነት ወይም የቃለ ሕይወትን ቤተክርስቲያን በሙሉ ድራሽ የሚያጠፋ ነው። አይፈልግማ። የቃለ ሕይወት ቤተክርስቲያን ተቀላቅሎ ማምለክ አይፈልግም። እኔ እስከማውቀው ድረስ መልስ እንጠብቃለን። በእውነቴን ነው የምነግራችሁ፣ መልስ እንጠብቃለን። ስለዚህ ጥቃቅን አይደለም ዶክተር ተስፋዬ እያልክ እንዳለኸው ኦርቶዶክስ ውስጥ ያለው አደገኛ አስተምህሮ ጥቃቅን አይደለም፣ እብድብድ የሚያክል አበይት የሚባሉ ክህደቶች በእግር ቆመው የሚታዩበት አካል ይዘው የሚታዩበት የምንበላው የማርያምን ስጋ ነው የሚል አስተምሮ ያለው ለክርስቶስ ኢየሱስ የሞተው ሞት ለፍጡራን በቂ ስላልሆነ በጥር 21 ቀን ማርያም ለኃጢአተኞች ነፍሷን የሰጠችበት ቀን ተብሎ ልክ የስቅለት ቀን እንደሚከበረው የማርያም ሞት ለኃጥአን የመዳኛ መንገድ ተደርጎ በዚህ ትሩዝ ነው፣ በዚህ አመለካከት ነው በዓል የሚከበረው። በዓል የሚከበረው ወይ ተአምር! ሞት በጥር ናቴ መቃብር የተባለ ኪዳነ ምሕረት የምሕረት ኪዳን ማርያም ናት የተባለ
በመላእክት በኩል የተዋሸው ውሸት፣ በማርያም በኩል የተዋሸው ውሸት፣ በሞቱ ጻድቃን ሰማዕታት በሚባሉት በኩል የተዋሸው ውሸት፣ በድርሳናት በገድላት በተአምራት የተዋሸው ውሸት፣ በአምልኮ ስርዓት ውስጥ የገባ የጣዖት አምልኮ ግልጽ አሰራር፣ እግዚአብሔር ማያውቀው መጽሐፍ ቅዱስ ማያውቀው የአምልኮ ስርዓት፣ የቁርባን ስርዓት፣ የዶክትሪን ማዕት፣ ይሄ ሁሉ ኤሴንሻል በጣም ትልልቅ ክደት ነው። በጣም እነሱ እንኳን በጳጳሳት ደረጃ ነገሮች እንዲስተካከሉ ውስጥ ለውስጥ እየተነጋገሩ እየሰሩ ያሉበት ሁኔታ ነው ያለው። ባይሆን ኦርቶዶክስ ማስተካከያ ስታደርግ አብሮ ሄዶ ማምለክ ይቻላል ብትለን አይ አግሪ ዊዝ ዛት። ይሄ ሁሉ ነገር ከተስተካከለ እኔ ራሴ አብሬ ማምለክ ይችላል። ለእግዚአብሔርና ለማርያም እኩል እየተዘመረ ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባል እየተባለ በአደባባይ ግዑዝ እንጨት እየተመለከ የኢየሱስ ስም እየተገፋ ያለበት ሁኔታ በግልጽ እየታየ እንዲህ ያለ ንግግር ካንተ አንጠብቅ። የሚያድነው ክርስቶስ ነው፣ ድርጅት አይደለም። የሚያድነው ያዳነን በደሙ ያጠበን ክርስቶስ ነው፣ የሞተልን ክርስቶስ ነው። ስለዚህ ድርጅት ጥሩ ነው። በድርጅት ውስጥ ነው የምናደርገው የምንኖረው። ግን ድርጅትን ደግሞ እንደው የሞት ሽረት ጉዳይ ማድረግ የለብንም። ማለት ሰዎች እኔ አሁን አንዳንድ ጊዜ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ነው የሚመቸኝ ካሉ ጥሩ ነው፣ እዛ ይሄዱ። እኔ እናቴ ኦርቶዶክሳዊት ሴት ነች። እኔ አንድ ቀንም እኛ ቤተክርስቲያን ላይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ፣ ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ፣ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የድርጅት ጉዳይ ዋና ነገር አይደለም። ድርጅትም አላዳንም፣ ያዳነን ጌታ ነው ያዳነን። ስለዚህ ሰው ምቾት ይሰጠኛል ብሎ ወዳለው ድርጅት ቢሄድ እኔ ችግር ያለበት አይመስለኝም። ግን ትክክለኛው መሰረተ እምነት ገብቶታል ወይ፣ የድነት መንገድ በደንብ ገብቶታል ወይ የሚለው ነገር ወሳኝ ነገር ነው ብዬ እላለሁ። ይሄ ነገር እንደው ጠላት እንዳያበዛቦት ብዬ ነው እንጂ ጠላት እንዳያበዛቦት ብዬ ነው አለ። ሰው ለራሱ ጠላት ከሆነ ብዙ ጠላት አያስፈልገውም። እናቴ ኦርቶዶክሳዊት ሴት ናት። እሺ አንድም ቀን ወደኛ ነኝ ብዬ ተናግሬ አላውቅም፣ ወንጌል መስክሬ አላውቅም እያለን ነው በግልጽ አማርኛ። ወንጌል መስክሮላት አያውቅም ማለት ነው። እንደዛ እኮ መሰረታዊ የሆነ የመዳን ጉዳይ ገብቷታል ወይ የሚለው ነው እንዴ። መሰረታዊ የሆነው የእምነት ጉዳይ የመዳን ጉዳይ ሰው ከገባው እመቤቴ አደራሽን እያሉ ወደሚሄድበት ቤት በምንድን ነው የሚሄደው? ለምን ይሄዳል? በምን ምክንያት? ለዘብተኛ አቋም የሚባለው ይሄ ነው። ይሄ አሁን የዶክተር ተስፋዬ አቋም ማለት ለዘብተኛ፣ ይኸው ኦርቶዶክስ ጋር ለዘብተኛ ነው። መርጦ አልቃሽ ማለት እንዲህ ነው። እዚህ ጆቫ ዊትነስ፣ እዚህ የነቢያት አገልግሎት ላይ፣ እዚህ ኦንሊ ጂሰስ የሐዋርያት ቤተክርስቲያን ምናምን የሚባለው ላይ ያሳረፈውን ዱላ ማንም ሰው ያውቀዋል። ጥሩ ነው። ለማረም መደረግ ያለባቸው ነገሮች ነበሩ፣ የምንቃወማቸው ነገሮች ደግሞ አሉ። ከሐዋርያት ቤተክርስቲያን ጋራ እንግዲህ የሐዋርያት ቤተክርስቲያን አብ የሆነው ወልድ ሆነ፣ ወልድ የሆነው መንፈስ ቅዱስ ሆነ። ይሄ የሰባሊዮሳውያን ትምህርት ማለት ነው። ሳቤሊያንስ ቲቺንግ ነው የሚባለው፣ ዶክትሪን ነው የሚባለው። አሁን የነሱን እንደዚህ ወቅጦ ከተናገረ መዳንን ከማርያም ጋር መዳንን ከነ ሚካኤል ከነ ገብርኤል ጋር አያይዞ ከሚያስተምር ቤተ እምነት ጋር እንዴት ነው መመቻመች የቻለው ነው?
አዮ ስለዚህ ሌላው የምንቀበለው ነገር አለ፣ የተሰራ ጥሩ ስራ አለ። ይሄ ግን ኮምፕሊትሊ ሮንግ የሆነ አመለካከት፣ ለዘብተኛ አቋም፣ ምንም ችግር የለውም የሚል መርጦ ማልቀስ ማለት ይሄ። እንደውም ዶክተር ተስፋዬ ወደፊት አንብቦ ሰምቶ ጠይቆ መጽሐፍ ካለበት ኦርቶዶክስ ላይ መጽሐፍ አለበት። ዲግ አድርጎ በደንብ ቆፍሮ አውቆ ማለት ነው። የመጽሐፍ ችሎታ ስላለው ነው እንጂ እኔ እናቴ እኔ ብያት አላውቅም። ጉዳዩ የዲኖሚኔሽን ጉዳይ አይደለም ማለት ኦኬ። በከፊል የምንግባባበት ነገር አለ እዚህ ጋር በከፊል እንግባባል ማለት የዲኖሚኔሽን እና የፌዝን ጉዳይ ነጥሎ ማየት ይቻላል። በዚህ እኔ የተጨፈለቀ ሐሳብ የለኝም። ዲኖሚኔሽን የእምነታችንን ፕራክቲስ የምናደርግበት ወይም ደግሞ በተግባር የምናከናውንበት ተቋማዊ የሆነ ቅርጽ ነው። የዳነው ግን በእምነት ነው፣ በጸጋው ነው የዳነው። ዲኖሚኔሽን የለውም ጸጋው ለሁሉ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ስለሚል የተገለጠው ጸጋ ሰዎችን ሁሉ የሚያድን ነው። አንጨፈልቀው። ነገር ግን ዲኖሚኔሽኖች ክሬት የተደረጉበት ሪዝን ዶክትሪኑ ነው ወይም ደግሞ እምነቱ ነው። የዳንበት እምነት መርጠንም ለአምልኮ የምንሄድበትን ቤተ እምነት ወሰነው፣ ገለጠው። አዮ አምነን ይሄ ፌዝ እምነቴ ይሄ ነው ያዳነኝ ክርስቶስ ነው ብለን ያመንነው እምነት ብለው ያመኑ ሰዎች በሙሉ ህብረት መሰረቱና ቤተ ክርስቲያን የምትባለው በእንደዚህ አይነት ሁኔታ ነው መሄድ ያለባት ብለው ቅርጽ አበጁና ዲኖሚኔሽን ክሬት አደረጉ። የዲኖሚኔሽኑ የመነሻ ወይም የመስፈንጠሪያ ፖይንቱ ፌዝ ነው፣ እምነት ነው። ስለዚህ ይህንን እምነቴን ሊገልጥልኝ የሚችል ህብረት ውስጥ ነው እኔ ሄጄ መሳተፍ የምችለው። ችግሮች እንዳሉ ሆኖ የተወሰኑ ነገሮች እንዳሉ ሆኖ መጥራት ያለባቸው ነገሮች እንዳሉ ሆኖ ገብቷችኋል? ስለዚህ ይሄ የተስፋዬ አመለካከት ቤተክርስቲያን ላይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ፣ ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ፣ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የተመቸበት ማምለክ ከቻለ ሰው ጆቫ ዊትነስ ሄዶ ማምለክ ይችላል ማለት ነው። ቅድም ያለውን ያፈርሰዋል። ማዘር የትም ይሄዱ፣ እኔ ለማዘር መልእክት አለኝ፣ እንዳይሄዱ ጌታ ኢየሱስን ተቀብለው የዘላለምን ህይወት ይውረሱ። መጀመሪያ የዶክተር ተስፋዬ ሮበሌ ማዘር እንወዶታለን። ወንጌል የምስራች ማለት ነው። የምስራቹ ደግሞ ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ሊያጸድቀን ተነስቷል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስን ያልተቀበለ የእግዚአብሔርን ልጅነት አይቀበልም። ኢየሱስን የተቀበለ ደግሞ ሌሎች አማልክትን አይቀበልም፣ አይቀላቅልም። ስለዚህ ወደ ጌታ ወደ ኢየሱስ እንዲመጡ ጥሪ እናደርጋለን። ወደ ቃለ ሕይወት ቤተክርስቲያን ሄደው እዛ እንዲያመልኩ ጥሪ እናደርጋለን። በቃ ምክንያቱም ችግር የለውም የሚል ከሆነ የትኛውም ቦታ ላይ መሄድ ይችላል ማለት ነው ሰውየው። እነሱ ግን ምን እንደሚሉ ብታውቁና ብትሰሙ በጣም ትገረማላችሁ። አሁን እንደዚህ አይነት አመለካከት ምናምን ስትናገሩ አይጥማቸውም። ባይዘው የነሱ አይጥማቸው። ከእስላም ጋራ ባመልክ ይሻለኛል ነው የሚሉት እነሱ ሲሉ ሰምታችኋል። ኦርቶዶክሳውያን እኔ ከጴንጤ ጋር ከምበላ ከእስላም ጋር በበላ ይሻለኛል ነው የሚሉት።
ስለዚህ አትቀላቅሉት፣ ህዝቡን ግራ አታጋቡት። የእግዚአብሔርን ቃል ሰምቶ ይዳን፣ ይለወጥ። ይሄ ህዝብ እውነተኛ ነገር የሚነግረውን ነው የሚፈልገው። መቀላቀልም አይፈልግም። ግራ አታጋቡት። ቆይታችሁ ሰንብታችሁ በሄዳችሁ ቁጥር ጥላችሁ የምትመጡት ነገር የብዙ ሰዎችን አእምሮ ይጎዳል። ጠንቋይ ቤት ሄዶ ማምለክ ይችላል ማለት የተመቸው ቦታ። ምን አይነት አነጋገር ነው? ለዚህ ንግግር ወይ ቅርታ መጠየቅ አለበት ወይ አጽንኦት ሰጥቶ ይንገረን። ከዛ ሌላውን እንቀጥላለን እኛ፣ ችግር የለውም። ሌላውን ሐሳብ እንደዚሁ ላሰማችሁ። አንድ ሰው መሰረተ እምነት ውስጥ ከገባው ድረስ ተቋሙ መሰረታዊ ጉዳይ አይደለም ከተመቸው ብለውኛል። ሁለት ጽንፍ ይወሰዳል ብዬ እፈራለሁ። በአንድ በኩል የኛ ቤተክርስቲያን አንዳንድ መምህራን ምን አይነት ብሂል አላቸው? አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ጴንጤ ይሆናል፣ አንብቦ ሲጨርስ ኦርቶዶክስ ይሆናል ይላሉ። እንደ በመጻደቅ ነገር ይመስለኛል። በሌላ በኩል ደግሞ አሁን ኦርቶዶክስ ጋር አብሬ ባመልክ ችግር የለውም ሲሉ እርሷል ድህነቶትን ሁሉ ሊጠራጠር የሚችል ሰው አለ። በጣም ሊልም ይችላል። እንዴት ተዘጋጅተዋል በዚህ ጉዳይ? ዞሮ ዞሮ አየህ፣ ሁሉ ጀጁ ዳኛው እግዚአብሔር ነው። አሁን ሰዎች እኛም እንዴት ተረዱን የሚለው ነገር በጣም ሊያሳስበን አይገባም። ልክ ነው፣ ለሰዎች ሕሊና መኖር አለብን። ሰዎች ሚስአንደርስታንድ ሊያደርጉን አይገባም። ማለት በተሳሳተ መንገድ ግን ልናቀናቸው እንችላለን። እና እኔ ኦርቶዶክሳውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ካቶሊካውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ይሄን ደግሞ ስልህ አንዳንድ ማልስማማባቸው ነገሮች አሉ። በወንጌላውያን ቤተክርስቲያናት እኔ ቃለ ሕይወት ቤተክርስቲያን ነው አባልነቴ፣ ግን ቃለ ሕይወት ከመካነ ኢየሱስ ጋር የምትለዩበት ነገር አለው። መካነ ኢየሱስ ከሙሉ ወንጌል ጋር፣ ሙሉ ወንጌል ከመሰረተ ክርስቶስ ጋር የሚለዩበት። ስለዚህ ኦርቶዶክስ ቤተክርስቲያን የክርስቶስ አካል ወይም ቤተክርስቲያን መባል ትችላለች ብለው አስባለሁ። ይሄ በጣም አንዱ የሚከብደኝ ማለት የገረመኝ ነገር ነው እንግዲህ የሚሆነው ማለት ነው። አያችሁ፣ የክርስቶስ ቤተክርስቲያን የክርስቶስ የሆነች ናት። ሌሎችን አማልክት በክርስቶስ ላይ የደረበች የክርስቶስ ቤተክርስቲያን ልትሆን አትችልም። መካነ ኢየሱስ ከኦርቶዶክስ ጋራ ልትሰለፍ አትችልም። ቃለ ሕይወትም እንደዛው፣ ሙሉ ወንጌልም እንደዛው። ይሄ በጣም አደገኛ የተቀላቀለ አመለካከት ነው። this is very dangerous። አሰለፈው ማለት ነው። ታዲያ ምን ነው ልዩነቱ? ነጠላ ነው እንደ ለየህ? አንተን ነጠላ መልበስ ነው እንደ ለየህ? ነጠላ መልበስ ጠልተህ ነው ወይ ወጣው? ምን ታዲያ ለምን ወጣ ነው ጥያቄው? ምንድነው ታዲያ ለምን ወጣ? ልዩነቶችን መነጋገር እንችላለን። ያን ያህል ብዙ እንትን አይደሉ እንዴ? ቬሪ ቢግ ዲል። በጣም ትልቅ ጉዳይ እኮ ነው። እና እኔ ምን እንደምሰጋ ታውቃላችሁ? የሆነ ጊዜ ላይ እንዲህ እንዳልሆን ጸልዩልኝ። ሃሌሉያ። በጸሎታችሁ አስቡኝ ወንድሞቼና እህቶቼ። አቤት ጸልዩልኝ። እስቲ ራሳችንን እኮ ማመንም ማቆም አለብን ማለት ነው። የእግዚአብሔር ቃል ሳንቀላቀል እንድንኖር ነው የሚነግረን። ሳንቀላቀል በቃ ለክርስቶስ ከሆነ ተለይቶ መኖር በንዑሳን ማለት በደቀቀ እዚህ ግባ ሊባል በማይችል ጉዳይ ነው ማለት ነው ቃለ ሕይወት የወጣችሁ። ያው በሱስ ትምህርት መሰረት አሁን በዚህ ግንዛቤ መሰረት ኢሴንሻል የሚባሉ ጉዳዮች የሉም ማለት ነው። ከኦርቶዶክስ ቃለ ሕይወት እንድትወጣ ያደረገ፣ ሙሉ ወንጌል እንድትወጣ ያደረገ፣ እነ መካነ ኢየሱስ እንዲወጡ ያደረገ፣ እነ መሰረተ ክርስቶስ እንዲወጡ ያደረገ አዮ ኢሴንሻል አይደለም ማለት ነው። ሪዝን የላቸው ማለት ነው። እንደሱ ነው። እንደሱ ከሆነ ንገሩን።
የሆነ የአምልኮ ነገር ስላልተመቻችሁ በቃ ሙዱ አልተመቸኝም፣ ነጠላው ምን አልተመች ብላችሁ ነው እንዲወጣችሁት። እኔ እስከማውቀው ድረስ የቃለ ሕይወትም የሙሉ ወንጌልም የመሰረተ ክርስቶስም ሌላ አጠቃላይ ኢትዮጵያ ውስጥ ያለ በወንጌል አማኞች ቅርጽ ውስጥ ያለ ምእመን መሪም በለው ምንም በለው አጠቃላይ የወጣው ዶክትሪናል የሆነ ልዩነት ስላለ ነው። ዶክትሪን የለየው ትምህርተ ሥላሴ ላይ አንድ አይነት አቋም መኖሩ አብሮ ለማምለክ ዋስትና አይሰጥም። እንኳን አይደለም ትምህርተ ሥላሴ ላይ አንድ ሆኖ በዛ ብቻ መቀጠል ይቅርና ጳውሎስ እንደሚናገረው በስርዓት ከማይሄድ ወንድም ተለይ ነው የሚለው። ተለይ አሁን ወደ ቃሉ እንመጣለን። ተለይ ነው የሚለው ተሰሎንቄ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። ምን ከሚያደርግ? በስርዓት ከማይሄድ ወንድም ሐዋርያት ከሰጡት የአምልኮ የመጀመሪያው ቤተክርስቲያን የአምልኮ አካሄድና ስርዓት ያፈነገጠ አካሄድ የሚቀበል ወይም ደግሞ ያንን የሚከተል ከሆነ ምን በሉ ነው የሚለው? ትለዩ ዘንድ እናዛችኋለን። ይኸውልህ አሁን ይሄ ሐዋርያዊ አቋም ነው። እዚያው ተመልከተው፣ እዚህ ላይ ተመልከተው። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን አሁን ከሐዋርያት የተቀበልናቸው ወጎች አሉ ማለት በመጀመሪያው ቤተክርስቲያን ውስጥ እንዴት ነበር የሚያመልኩት? እንዴት ነበር የሚሰበሰቡት? ምን ይሰሩ ነበር? ምን ያደርጉ ነበር? ወንጌል እንዴት ባለ መንገድ ይሰብኩ ነበር? ምን ብለው ሲሰብኩ ነበር? አዮ ይሄው ሁሉ የአካሄድ ስርዓት እና ወግ ከሐዋርያት ወስደናል። የመጀመሪያው ቤተክርስቲያን የሞዴል ቤተክርስቲያን ናት። አሁን በምድር ላይ ላለችው ቤተክርስቲያን ምሳሌ የምትሆነው የመጀመሪያው መጽሐፍ ቅዱስ ላይ ያለችው የሐዋርያት ሥራ ላይ የምናውቃት በሐዋርያቱ መልእክታት ውስጥ የምናውቃት በራእይ ላይ የምናውቃት ጌታ ኢየሱስ የገለጣት ቸርች ናት። ስለዚህ በስርዓት ከማይሄድ እንኳን ወንድም ትለዩ ዘንድ ሲል እንኳን አይደለም እንዲህ አይነት ትልልቅ ችግሮች ኖረው ይቅርና ከኦርቶዶክስ ጋር የሚያለያየ የዶክትሪን ኢሴንሻል የሆኑ ልዩነቶች ኖረው ይቅርና በስርዓት እንኳን ከማይሄድ ወንድም እንድንለይ መጽሐፍ ቅዱስ ኤክስትሪምሊ ይህንን በአጽንኦት ይገልጻል ማለት ነው።